አያሌ የጣሊያን የመረጃ ምንጮች እንዲሁም ደግሞ ጋዜጠኞች ለማንቸስተር ዩናይትድ የአታላንታውን ግብ ጠባቂ ማርኮ ካንሲኒቺን ለማስፈረም ፍላጎት እንዳለውና ነገሩ በፍላጎት ብቻ እንዳልቀረ እንዲሁም ይህ ዝውውር በቅርብ ጊዜያት ውስጥ ሊፈጸም እንደሚችል እየዘገቡ ይገኛሉ። ከዚህም በተጨማሪ አታላንታ ለሚለቁ በበረኛ ምትክ ይሆን ዘንድ ኢላ ካርፕሊን ለማስፈረም እየተዘጋጁ በስፋት እንደሆነ ነው እየተገለጸ የሚገኘው። አታላንታም ከ4 ዓመቱ ግብ ጠባቂ እስከ 43 ሚሊዮን ፓውንድ ድረስ እንደሚጠይቅ ነው እየተዘገበ የሚገኘው። ቱቶ ማርካቶ ይዞት መውጣት የቻለው እንዲሁም ደግሞ ኢታሊያን ፉትቦል ሊውስ አንድ ላይ ይዞት የወጡት መረጃም የሚያሳየው ነው። የኒኮላ ጃክሰን ባህሪ በክለቡ ቆይታ ላይ ተጽዕኖ እያሳድራሉ የሚለውን ደግሞ ስንመለከት ኒኮላ ጃክሰን ከትላንት በስቲያ ምሽት ተቀይሮ ገብቶ የተመለከተው ቀይ ካርድ ቡድኑ እንዲሸነፍ ምክንያት መሆኑን አሰልጣኙ ተናግሯል። ጃክሰን ባለፉት 4 ጨዋታዎች 2 ቀይ ካርዶችን መመለከቱን ተከትሎ ተቃውሞ ሲቀርብበትም ተስተውሏል። ተጫዋቹ በሚያሳየው ባህሪ ምክንያት የወደፊቱ የክለቡ ቆይታው አደጋ ላይ እንደማይወድቅ አሰልጣኝ ኤንዞ ማሬስካም ማረጋገጥም ችሏል። የቡድኑ የመጨረሻ ጨዋታ የሚያመልጠው ኒኮላ ጃክሰን ከጨዋታው በኋላ በማህበራዊ ትስስር ገጹ ይቅርታም በይፋ መጠየቅም ችሏል። ተጫዋቹ ከጨዋታው በኋላ መልበሻ ቤት ውስጥ ተጫዋቾቹን እንዲሁም ደግሞ አሰልጣኞችን ይቅርታ መጠየቁም በይፋም ነው የተገለጸው። ፊል ፎደን አሰልጣኝ መሆን እፈልጋለሁ ሲል ተናግሯል። እንግሊዛዊ የማንቸስተር ሲቲ የፊት መስመር ተጫዋች የለው ፊል ፎደን በቀጣይ አሰልጣኝ መሆን ህልም እንዳለው ነው የተናገረው። አንድ ቀን አሰልጣኝ መሆን እፈልጋለሁ ያለው ተጫዋቹ አካዳሚ ውስጥ ታዳጊ ተጫዋቾችን ማሰልጠን አልማለሁ ሲል ሀሳቡንም ገልጿል። ፊል ፎደን አክሎም ሰዎች መርዳትን እፈልጋለሁ፣ የተቻለ ሰው እንዲሆንም ማድረግ ያስደስተኛል ሲል ፊል ፎደን ስለ ቀድሞ ወይም ስለ ወደፊት ህይወቱ ሀሳቡንም ሰጥቷል። ሌላኛው በሰበር መረጃ የማንቸስተር ሲቲ አማካይ ተጫዋች የሆነው ጀርመናዊ ኢልካይ ጉንዶጋን ከጋላታሳራይ ጋር በግል ስምምነት ጉዳይ ላይ እንደደረሱ ሊኪፕ ይዞት የወጣው መረጃም ያሳያል። ጋላታሳራይ ከፍተኛ ፈላጊ ነው ለዚህ ተጫዋች የግሉ ለማድረግ። የተጫዋች ከማንቸስተር ሲቲ ጋር ይለያያል ተብሎ የሚጠበቀው ሌላኛው ተጫዋች ሲሆን በግል ደረጃ ጋላታሳራይ እንዲሁም ደግሞ ኢልካይ ጉንዶጋን መስማማት ችሏል። የማንቸስተር ሲቲ እንዲሁም ደግሞ የተጫዋቹ ፍላጎት በአሁን ሰዓት ላይ የመለያየት እንደሆነ የተገለጸ ሲሆን በማንቸስተር ሲቲ ቤት የማይቆየው ኢልካይ ጉንዶጋን በአሁን ሰዓት ላይ ወደ ጋላታሳራይ በመሄድ እንግዲህ ቀጣይ ጉዞ እንዲሁም ደግሞ ቀጣይ ክለቡን እዛ እያደርጋል ነው እየተባለም የሚገኘው። ሊቨርፑል ተጨማሪ ተጫዋች እያስፈርማልም ተብሏል። የወቅቱ የፕሪሚየር ሊግ አሸናፊ ሊቨርፑል በዝውውር መስኮቱ ንቁ ተሳትፎ በማድረግም ላይ ይገኛሉ። የአሰልጣኝ አርነ ስሎት ቡድን ሊቨርፑል በዝውውር መስኮቱ ፍሎሪያን ቪርትዝን እንዲሁም ደግሞ ጀርሚ ፍሪምፖንግን አስፈርመዋል። በተጨማሪም ሚሎስ ኪርኪዝን ከበርነሞዝ ለማስፈረም ከስምምነት ላይ በ40 ሚሊዮን መድረሳቸው ይታወቃል። ሊቨርፑሎች የሶስት ተጫዋቾች ዝውውር ቢያጠናቅቁም አሁን ስራቸው እንዳልተጠናቀቀ እንዲሁም ደግሞ በዝውውር ገበያው እንደሚንቀሳቀሱ ነው የተገለጸው። ክለቡ በቀጣይ ተጫዋቾች እንደሚሸጥ እንዲሁም ደግሞ በምትኩም አዳዲስ ተጫዋቾችን ወደ ቡድኑ በሚቀላቀል እንደሆነ ነው የተገለጸው። በሌላ በኩል ዳርዊን ኑኔዝ፣ ፍሬድሪኮ ኬዛን በዚህ ክረምት ሊቨርፑልን እየለቃሉ ተብለው የሚጠበቁ ተጫዋቾች ናቸው። ጃሬል ኳንሳም ሌላኛው ከሊቨርፑል ጋር ይለያያል ተብለው የሚጠበቅ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። በዛ ቦታ ላይ እነ ማርክ ጉዩን የመሳሰሉ እንግሊዛዊ ድንቅ ጥበበኛ ተጫዋቾችን እየተመለከቱም ይገኛሉ። በተለይም ጃሬል ኳንሳ ወደ ባየር ሊቨርኩሰን መሄዱን ተከትሎ በዛ ቦታ ላይ ተተኪ ያስፈልጋቸዋል። በዚህም የተነሳ እጅግ በጣም ድንቅ አቋሙን እያሳየው በክሪስታል ፓላስ ጥሩ ጊዜን ማሳለፍ እየቻለው ለእንግሊዝ ብሔራዊ ቡድን መጠራት እየቻለውን ማርክ ጉዩን በዛ ቦታ ላይ ለማስፈረም እንደሚጥሩ እየተገለጸም ይገኛል። ለፍሬድሪኮ ኬዛ፣ ዳርዊን ኑኔዝን የሚለቁ የሚሆን ከሆነ ደግሞ በዛ ቦታ ላይ በተለይም በአጥቂ ቦታ ላይ ዳርዊን ኑኔዝን የሚተካ ተጫዋቾች እየተመለከቱም ይገኛሉ። አንደኛው ተፈላጊ ተጫዋች ደግሞ ሁጎ ኤኪቲኬም ነው። ጀርሚ ፍሪምፖንግ ስለ ፍሎሪያን ቪርትዝ ሀሳቡን ይሰጣል። ከፍሎሪያን ቪርትዝ ጋር እንደገና መጫወት በጣም አስደናቂ ነገር ነው። በተለይም በሊቨርፑል ቤት አስደናቂ ጊዜን አብረን እናሳልፋለን፣ አስደናቂ ጊዜም ይሆናል ሲል ነው ሀሳቡንም መስጠት እየቻለው። የርገን ክሎፕ ለፍሎሪያን ቪርትዝ ፊርማም ሀሳቡንም ሰጥተው ነበር። ስለ ቀድሞ ክለባቸው አንዳንድ ነገርን ሲያነሱ በእርግጥ በጣም ጥሩ ይሆናል፣ እርግጠኛ ነኝ ልዩ ችሎታ ያለው ተጫዋች አስፈርመዋል፣ ለማየት ጓጉቻለሁ፣ ጥሩ ይሆናል፣ ይህ ነገር እጅግ በጣም ድንቅ ጊዜን እያሳልፋል ብዬ ተስፋ አድርጋለሁ ሲል የቀድሞ የሊቨርፑል አሰልጣኝ የሆኑት የርገን ክሎፕ ተናግሯል። ሊቨርፑል ደግሞ ባየር ሊቨርኩሰን የጃሬል ኳንሳን ዝውውር ለመጨረስ የመጨረሻ ደረጃ ላይ ይገኛሉ። የዝውውር ዋጋ 30 ሚሊዮን ቋሚ ክፍያ እንዲሁም ደግሞ ተጨማሪ ቦነሶች ይኖሩታል ሲል ፋብሪዚዮ ሮማኖ እየገለጸም ነው የሚገኘው። በእነዚህ በሊቨርፑል ደግሞ በተጫዋቹና
ክለቡ መካከል ያለው ስምምነት እየተጠናቀቀ ጉዳይ ነው። በአሁኑ ሰዓት ላይ ፊርማዎች እንዲሁም ደግሞ አንዳንድ ነገሮች ናቸው የሚቀሩት ሲል ፋብሪዚዮ ሮማኖ መግለጽም ችሏል። ሊቨርፑል ከፈጸማቸው ዝውውሮች ምን ይጠበቃል የሚለውን ደግሞ እንመልከት። ከሊቨርፑል ካለፉት ዓመታት በተለየ መልኩ ያደረጋቸው ዝውውሮች አስደናቂና የማይታመኑ ናቸው። ፍሎሪያን ቪርትዝ፣ ሚሎስ ኪርኪዝ እንዲሁም ጀርመን ፍሪምፖንግን በፍጻሜው በመጨረሻ ጊዜ ማስፈረምም ችሏል። እነዚህን ተጫዋቾች ጨምሮ እንደሚለው ከሆነ እነዚህ ዝውውሮች ቡድኑ ወደፊት የሚያራምዱ አዲስ ተስፋ የሚሰጡ እንደሆነ በብዙዎች ዘንድ ተጠብቋል። በተለይ አዳዲስ ተጫዋቾች አዲስ ቡድን ሲቀላቀሉ የሚፈጥሩት ተነሳሽነት የመጨረሻ ለውጥ እጅግ በጣም አስፈላጊ ነገር ነው። እንደ እግር ኳስ ተመልካችና አስተያየት ሰጪ እነዚህ ዝውውሮች በሊቨርፑል መልካም ውጤት እንደሚያመጡና ትሉ ነገሮችን እንደሚሰሩ ጥርጥር የለውም። እነዚህ ዝውውሮች ለወደፊቱ ለሊቨርፑል ክለብ እንግዲህ በእጅጉ ይጠቅማሉ ተብሎም የሚታሰብ ጉዳይ ነው። አዲስ ተጫዋቾች ቀድሞ በነበሩ ስኬታማ ቡድን ውስጥ ተጨማሪ ስኬትን ያመጣሉ ተብሎ የሚጠበቁ ናቸው። የቡድኑን አጠቃላይ አፈጻጸም እንደሚሻሻልም ግልጽ ነው። በተጨማሪም እነዚህ ዝውውሮች በሊቨርፑል ቤት በተለያየ የውድድር ዘመን ወይም ደግሞ በውድድር መስኮት እንደ ሻምፒዮንስ ሊግ፣ ፕሪሚየር ሊግ እና ሌሎች ውድድሮች ላይም ተፎካካሪ እንዲሆንም ያግዛሉ። በተለይም ቲም ስፒሪቱ ከፍ ባለ ቁጥር በአብዛኛው የእግር ኳስ ርብርብ ውስጥ ይሳካላቸዋል ተብሎ የሚጠበቁ ናቸው። በተለይም በአሁኑ ሰዓት ላይ 3 ተጫዋቾችን ለማስፈረም መቃረባቸው ተመልክተናል። ሁለቱ እየፈረሙ ሲሆን አንዱ ከጫፍም ደርሷል። ሌሎችም ተጫዋቾች የሚያመጡ ከሆነ እንደ ቲም ስፒሪታቸው ከፍ ማድረጋቸውን አንደኛው አማራጭ ሲሆን፣ ሁለተኛው አማራጭ ደግሞ ይህ ቲም እንደገና እንደ አዲስ ዋንጫዎችን የማንሳት ፍላጎታቸውም ይጨምራል። ይህንንም ተከትሎ እንግዲህ እንደ አዲስ ምናልባትም በሚቀጥሉ ዓመት በእንግሊዝ ፕሪሚየር ሊግ ራሳቸውን ዋንጫ ለማንሳት ይጠቅማሉ። በአውሮፓ ቻምፒየንስ ሊግ ደግሞ እስከ ፍጻሜ በመድረስ ለ6ኛ ጊዜ ቻምፒየንስ ሊጉን ለማንሳትም ከጫፍ የመድረስ እድልም ይኖራቸዋል። የኤፍኤ ካፕ እንዲሁም ደግሞ የካራቦ ካፕ ዋንጫዎችንም ለማንሳት እነዚህ ተጫዋቾች ወሳኝ ናቸው ተብሎም ይጠበቃል። ሪያል ማድሪድ የተጫዋቹን ግልጋሎት አያገኝም። ፈረንሳያዊ የሪያል ማድሪድ የፊት መስመር ተጫዋች የሆነው ኪሊያን ምባፔ ቡድኑ ባደረገው ልምምድ ላይ አለመሳተፉ ነው የተገለጸው። ኪሊያን ምባፔ የሆድ ህመም አጋጥሞት ሆስፒታል አምርቶ ሕክምናው መከታተሉ አይዘነጋም። ሪያል ማድሪድ ዛሬ ከሜክሲኮ ክለብ ፓኩቻ ጋር በሚያደርገው ጨዋታ የምባፔ ግልጋሎት የማያገኝ መሆኑ ነው የተገለጸው። በተጨማሪም ስፔናዊ የመስመር ተጫዋች ዳኒ ካርቫል ልምምድ አለመስራቱም ተገልጿል። የመጀመሪያ የክለቦች የዓለም ዋንጫ ጨዋታን በአቻ ውጤት ያጠናቀቀው ሪያል ማድሪድ ዛሬ ምሽት 4 ሰዓት ላይ ከፓቹካ ጋር የሚያደርገው ጨዋታም ይጠበቃል። ብራዚል የክለቦች የዓለም ዋንጫ ማዘጋጀትም ትፈልጋለች። ብራዚል ቀጣዩን የ2029 የክለቦች የዓለም ዋንጫ ውድድር የማዘጋጀት ፍላጎት እንዳለም አስታውቃለች። አዲሱ የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሳሚ ዛድ በጉዳዩ ላይ የፊፋ ጋር ጂያኒ ስቲፋኖ ጋር መነጋገራቸው ነው የተገለጸው። የፊፋ ቀጣዩን የዓለም ክለቦች ዋንጫ ውድድር ለተከታታይ 2 ጊዜ በአሜሪካ ለማዘጋጀት እያሰበ መሆኑ ነው እየተገለጸ የነበረው። የፊፋ ፕሬዚዳንት ጂያኒ ስቲፋኖ በሀሳቡ መደሰታቸው እንዲሁም ደግሞ እቅዱን ለማሳካት እንደሚሰሩ ለብራዚል ማረጋገጣቸውን ተገልጿል። በደቡብ አሜሪካ ወክለው በክለቦች የዓለም ዋንጫ ውድድር እየተሳተፉ ከሚገኙ 6 ክለቦች መካከል 4ቱ የብራዚል ክለቦችም ናቸው። የብራዚል ሕግ በአሁኑ ሰዓት ላይ በክለቦች የዓለም ዋንጫ ምክንያት ተቋርጦ ይገኛል። ሮናልዶን ለማስፈረም ጠይቀነው ነበር ብሏል። የአርጀንቲናው ክለብ ሪቨር ፕሌት አሰልጣኝ ማርኮ ጋራዶ ክሪስቲያኖ ሮናልዶን በዓለም ክለቦች ዋንጫ ውድድር ቡድናቸውን እንዲወክል ጠይቀውት እንደነበር ነው የገለጹት። አሰልጣኝ ከዚህ በፊት የሪያል ኦልስታር ከፒኤስጂ ጋር የወዳጅነት ጨዋታ ሲያደርግ ቡድኑ በሚመሩበት ወቅት ክሪስቲያኖ ሮናልዶን የማሰልጠን አጋጣሚም ነበራቸው። አሰልጣኝ ማርሴሎ ጋራዶ አሁን ላይ ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ለኛ እንዲጫወት ጠይቀነው ነበር፣ ነገር ግን አልተቀበለውም በማለት ነው የተናገሩት። ሮናልዶ ጥያቄውን ተቀብሎ ገምግሞ ለሚቀጥለው የውድድር ዓመት መዘጋጀት አለብኝ ሲል ምላሽ ሰጥቶናል ሲል አሰልጣኙ ጨምሮም ተናግሯል። ኑኖ ስፕሪንቶ ሳንቶ ውላቸውን አራዝመዋል። ፖርቹጋል አሰልጣኝ ኑኖ ስፕሪንቶ ሳንቶ በኖቲንግሃም ፎረስት ያላቸውን ኮንትራት ለተጨማሪ 3 ዓመታት ማራዘማቸው ተገልጿል። ከ30 ዓመታት በኋላ ለአውሮፓ መድረክ ያበቃው ኑኖ ስፕሪንቶ ሳንቶ ክለቡን ጠንካራ ተፎካካሪ ሊያደረጉ አሰልጣኝ እንግዲህ ተጨማሪ ጊዜ ማሳለፍ እንዲፈቅዱ ነው የተገለጸው። የመውረድ ግምቶችን አግኝተው የነበረው ኖቲንግሃም ፎረስት አንፊልድ ላይ ሊቨርፑልን ያሸነፈ ብቸኛው ክለብ ሲሆን ማንቸስተር ሲቲንም እንዲሁም ማንቸስተር ዩናይትድን በደርሶ መልስ ረትተዋል። ኖቲንግሃም ፎረስት በሚቀጥለው የውድድር ዓመት የመጀመሪያ ጨዋታውን በሜዳው ከብሬንትፎርድ ጋር የሚያደርግም ይሆናል። ኖቲንግሃም እንዲሁም ደግሞ ኑኖ ስፕሪንቶ ሳንቶ ለተጨማሪ 3 ዓመታት አብረው እንደሚቆዩ የተገለጸም ጉዳይ ነው። በዚህ ዓመትም እንግዲህ በጥንካሬው ይቀጥላል ተብሎ የሚጠበቅ ከፍተኛ ግምት የተሰጠው ክለብ መሆኑንም ነው የተመለከት ነው። አርሰናል የኬፓን ዝውውር እንዳለቀ እንዲሁም ደግሞ ምንም እንደሚያስጨንቃቸው ነው የሚያስቡት። ኬፓ አሪዛባላጋም ቢሆን ወደ አርሰናል ተዛውሮ የሪያ ተፎካካሪ ለመሆን ዝግጁ ነው። የኬፓ ዝውውር የጊዜ ጉዳይ ነው ሲል ነው
ፋብሪዚዮ ሮማኖ እየገለጸ የሚገኘው። በአሁኑ ሰዓት ላይ ምንም እንኳን ፊርማውን ባያኖርም በዚህ ሰዓት ላይ ከቼልሲ ወደ አርሰናል ከአንደኛው የለንደን ክለብ ወደ ሌላኛው የለንደን ክለብ የሚሄደው ኬፓ አሪዛባላጋ በአሁኑ ሰዓት ላይ የአርሰናል ዝውውሩን ለማጠናቀቅ ከጫፍ ደርሷል። ነገር ግን ምንም የሚያሳስብ ነገር የለም ነው ሲል ፋብሪዚዮ ሮማኖ እየገለጸም የሚገኘው። ቶማስ ፓርቴ 90% አርሰናልን ይለቃል። ተጫዋቹን ደግሞ ወኪሉ አርሰናልን ደሞዝ እስካልጨመረ ድረስ ኮንትራት ማደስ አይፈልጉም፣ አርሰናል እንደማይጨምርም እያውቃሉ ሲል ቡቺ ላባ የተባለው ጋዜጠኛ ይዞት መውጣት እየቻለው መረጃ ነው። በአሁኑ ሰዓት ላይ ቶማስ ፓርቴ ወደ ሌሎች ክለቦች የሚሄድ እድልም እየሰፋ ይገኛል። የጣሊያን ክለቦች ንግግር እያደረጉ ይገኛሉ። ከዚህ አፍሪካዊ እንቁ ተጫዋች ጋር በአርሰናል ባለፈው ዓመት ጥሩ እንቅስቃሴን ማድረግ የቻለው ቶማስ ፓርቴ በዚህ ዓመት የመቆየት እድል ነበረው ሲባል ነበር። ነገር ግን በአሁኑ ሰዓት ላይ በነፃ ከአርሰናል ጋር የመለያየት እድሉም እየሰፋ ነው የሚገኘው። በተለይም ከተጫዋቹ ደሞዝ ጋር ባለመስማማታቸው ምክንያት የተነሳ አርሰናሎች በግዳቸው ይህን ተጫዋች በመሸጥ እንግዲህ የተለያዩ ተጫዋቾችን ለማየት እንደሚችሉ ነው እየተገለጸም የሚገኘው። ማርቲን ዙቢሜንዲን ያስፈረሙት አርሰናሎች በዲፌንሲቭ ሚድፊልደር ቦታ ሌሎች ተጫዋቾችን ለማየት ይዳክራሉ ተብሎም ነው የሚጠበቀው። ሮድሪጎ ጌሽ ከአልሂላል ጋር በቀኝ ክንፍ በኩል መጫወቱን አልወደደውም ነበር። ሮድሪጎ ከዣቪ አሎንሶ ጋር ንግግር ለማድረግ እየተጠባበቀ ሲሆን አንዳንድ ነገሮችን ተጫዋቹ በዣቪ አሎንሶ እቅድ ውስጥ እንደሌለ ያመላክታል ሲል አንዳንድ መረጃዎች እየወጡ ይገኛሉ። አርሰናሎች አሁንም ተጫዋቹን ለማስፈረም እየሰሩ ይገኛሉ። በተለይም የእሱን ንግግር እንዲሁም ደግሞ ከክለቡ ጋር ያለውን የመጨረሻ መቋጨት ያለባቸውን ነገሮች የሚቋጩ ከሆነ አርሰናሎች ተጫዋቹን ይፋ በሆነ ጥያቄ የመጀመሪያ ጥያቄ ያቀርባሉ ተብሎም ይጠበቃል። ክሪስታል ፓላስ ለኤቤሬቺ ኤዜ በ3 ጊዜ የሚከፈል ወደ 20 ሚሊዮን ፓውንድ የሚጠጋ ክፍያ ለመቀበል ፈቃደኛ ናቸው። ፓላሶች አሁን ላይ እንደተገለጸው ሙሉን 68 ሚሊዮን ፓውንድ የመልቀቂያ ክፍያ መጠየቅ አቁመዋል ሲል ነው አንድ ጋዜጠኛ ይዞት መውጣት እየቻለው። አርሰናሎች የዚህም ተጫዋች ፈላጊ መሆናቸው እየተገለጸም ይገኛል። ኤቤሬቺ ኤዜ በክሪስታል ፓላስ ቦታ ጥሩ ጊዜን ማሳለፍ ችሎ ነበር፣ በተለይም ባለፉት 2 ዓመታት። በዚህም የተነሳ በክንፍ ቦታ ላይ ጥሩ ተፎካካሪ ሆኖ ተብሎ እንደሚጠበቅ እየተገለጸ ሲሆን አንደኛው ፈላጊም አርሰናል ሆኖ ነው ብቅ ማለትም እየቻለው። እስካሁን ባለፈው የአርሰናል ቀጣይ ዓመት የመሃል ሜዳ ተመራጭ ተጫዋቾችን ደግሞ እንመልከት። በአሁኑ ሰዓት ላይ ያሉ የመሃል ሜዳ የአርሰናል ተጫዋቾችን ስንመለከት ዲክላን ራይስ፣ ማርቲን ዙቢሜንዲ፣ ማይክል ሉዊስ ስኬሊ፣ ማርቲን ኦዴጋርድ፣ ፋቢዮ ቬራ፣ ሚኬል ሜሪኖ፣ ቶማስ ፓርቴ እንዲሁም ደግሞ ኢታን ንዋኔሪ ይገኛሉ። ማይክል ሉዊስ ስኬሊ ምንም እንኳን በክንፍ የተከላካይ ቦታ ላይ መጫወት ቢችልም የተጫዋች ዲፌንሲቭ ሚድፊልደር ሆኖ መጫወት የሚችል መልቲ ፐርፐዝ ያለም ደግሞ ቨርሳታይል የሆነ ተጫዋች እንደሆነ እናውቃለን። ሌሎችም ተጫዋቾች አሉ። በእርግጥ በአሁኑ ሰዓት ላይ እንዲሁ እንደ ቶማስ ፓርቴ ያሉ ተጫዋቾች የሚለቁ ይሆናል። ፋቢዮ ቬራም የሚለቁ ወይም ደግሞ የሚሸጥ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ፖርቶ የመጣው ይህ ተጫዋች በአሁኑ ሰዓት ላይ በአርሰናል ቤት ልምምዱን እየሰራ ይገኛል። ነገር ግን ዳግም የሚሸጥ እንደሆነ ነው እየተገለጸ የሚገኘው። ነገር ግን ማርቲን ኦዴጋርድ እና ዲክላን ራይስ፣ ማርቲን ዙቢሜንዲ የመሳሰሉ ተጫዋቾች ግን በሚቀጥሉ ዓመት በሶስቱ የአማካይ ቦታ ላይ ይሰለፋሉ ተብሎ የሚጠበቁም ናቸው። በአለፈው ዓመት በአጥቂ እጦት ምክንያት ወደ አጥቂነት የተቀየረው ሚኬል ሜሪኖም ዳግም እንግዲህ አጥቂ የሚያገኙ ከሆነ በቦታው ተጫውቶ እንግዲህ አርሰናልን ይጠቅማል ተብሎ የሚጠበቅ ተጫዋች ነው። ያለፈው ዓመት የማይክል ሉዊስ ስኬሊ ስኬቶችን ደግሞ በዚሁ ስንመለከት የመጀመሪያ የፕሪሚየር ሊግ ጨዋታውን ማድረግ የቻለ ተጫዋች ነው። ባለፈው ዓመት እጅግ በጣም ድንቅ አቋምን ማሳየት የቻለ ተጫዋች ሲሆን 39 ጨዋታዎችን በዓመት ውስጥ ማድረግ ችሏል። ለአርሰናሎች የመጀመሪያ ጎሉን በሊጉ ከክለቡ ጋር ማስቆጠርም ችሏል። ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ጨዋታዎችንም ማድረግ እየቻለ ተጫዋች ነው። ሪያል ማድሪድ ላይ አሲስት ማድረግም እየቻለ እጅግ በጣም ድንቅ እንዲሁም ደግሞ ታዳጊ ተጫዋች መሆኑን ነው መመልከት እየቻለው። ለመጀመሪያ ጊዜ ለሀገሩ እንግሊዝ ብሔራዊ ቡድን ተጠርቶ በጥሩ አጫወት ወይም ደግሞ በቤስት 11 ውስጥ ገብቶ መጫወት እየቻለም ተጫዋች ነው። ለሀገሩ የመጀመሪያ ጎሉንም በመጀመሪያው ጨዋታ ላይ ማስቆጠር እየቻለ እንደነበር የምናስታውሰው ጉዳይ ነው። የሊጉ የዓመቱ ምርጥ ወጣት ተጫዋቾች እጩዎች ውስጥ መካተትም እየቻለ እጅግ በጣም አስገራሚ የ18 ዓመት ተጫዋች መሆኑንም ተመልክተናል። ሁጎ ኤኪቲኬ ወዴት ሊያመራ ይችላል የሚለውን ደግሞ እንመልከት። የኢንትራንክ ፍራንክፈርቱ የፊት መስመር ተጫዋች የሆነው ሁጎ ኤኪቲኬ በሊቨርፑል የአጥቂ ዝርዝር ውስጥ እንደሚገኝም ይታወቃል። የቡንደስሊጋው ክለብ ኢንትራንክ ፍራንክፈርት ለተጫዋቹ ጠይቆ የነበረውን 100 ሚሊዮን ዩሮ የዝውውር ሂሳብ ለመቀነስ ማሰባቸው ነው የተገለጸው። ተጫዋቹ በማንቸስተር ዩናይትድ እንዲሁም ደግሞ በቼልሲ በጥብቅ እየተፈለገ የሚገኝ መሆኑ የሚዘነጋም አይደለም። ኢንትራንክ ፍራንክፈርት ለተጫዋቹ በጠየቀው ከፍተኛ የዝውውር ሂሳብ
ምክንያትም እስካሁን የትኛውም ክለብ ዝውውሩ ላይ መስራት እንዳልጀመረ ነው የተገለጸው። በዚህም የተነሳ እንግዲህ እነዚህ ሶስቱ ክለቦች ከእንግሊዝ የሚፈልጉት ነው። ነገር ግን በአሁኑ ሰዓት 100 ሚሊዮን ዩሮ እንደማይጠየቅ ምናልባትም እስከ 80 ሚሊዮን ዩሮ ለዚህ ታዳጊ የ22 ዓመት ፈረንሳይ አጥቂ ጥያቄ ሊቀርብበት እንደሚችል ነው እየተገለጸ የሚገኘው። ኢንትራንክ ፍራንክፈርቶችም እንግዲህ በተለያዩ ጊዜ የሚከፈለውን ይህንን ገንዘብ ለመጠየቅ እንደተዘጋጁ የተገለጸ ሲሆን በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት እጅግ በጣም ይፈልጋል። ቼልሲዎችም የኒኮላ ጃክሰን ነገር አላስተማመን ስላላቸው ከሊያም ዴላፕ ጋር ይህንን ተጫዋች ለማጣመር ሲሉ ፍላጎታቸውን ከፍ ማድረግም ችሏል። ሌላኛው ሊቨርፑል ነው የአጥቂ ስፍራውን ለማጠናከር እንዲሁም ደግሞ ዳርዊን ኑኔዝ ደግሞ የሚለቅ ከሆነ በዛ ቦታ ላይ ሁነኛ የአጥቂ ስፍራ ተጫዋችን ለማምጣት ሲሉ የተለያዩ ትክክለኛ 9 ቁጥር ተጫዋቾችን ማየትም መጀመራቸው እየተገለጸ ሲሆን አንደኛው ሁጎ ኤኪቲኬ ነው። በአሁኑ ሰዓት ላይ ወዴት ይሄዳል የሚለው ያልታወቀ ሲሆን ማንቸስተር ዩናይትድ፣ ቼልሲና ሊቨርፑል የዚህ ተጫዋች ከፍተኛ አፈላጊም ናቸው። ማርከስ ራሽፎርድ ከላሚን ያማል ጋር መጫወት እፈልጋለሁ ሲል ሀሳቡን ሰጥቷል። የማንቸስተር ዩናይትድ ተጫዋች የሆነው ማርከስ ራሽፎርድ ከላሚን ያማል ጋር ቢጫወት እንደሚደሰት ነው የተናገረው። ላሚን ያማል በዚህ እድሜው የሚያደርገው ነገር እየተለመደ አይደለም የሚለው ማርከስ ራሽፎርድ በቃላት ለመግለጽ ይቸገራል እና ገና እሱ እየተሻሻለ ይሄዳል በማለትም ተናግሯል። አንድ ቀን ከላሚን ያማል ጋር መጫወት እየፈለግ እንደሆነ የተጠየቀው ራሽፎርድ አዎ መጫወት እፈልጋለሁ፣ የሚሆን ከሆነ አብረን የምናየውን ይሆናል ሲል ነው በመልሱ መናገር እየቻለው። ባላንዶር የሚገባው ለዓለም ምርጥ ተጫዋች ከሆነ ላሚን ያማል ይገባዋል፣ ሻምፒዮንስ ሊግ ባሸነፈ ከሆነ ዴምቤሌ ይገባዋል ሲል ነው ስለ ባላንዶርም ሀሳቡን መስጠት የቻለው። በዚህ ዓመት ድንቅ አቋሙን ያሳየው የ17 ዓመቱ ስፔናዊ ላሚን ያማል ባላንዶር የሚያሸንፍበት እድል ላይ እንዳለ ነው እየገለጸ የሚገኘው። ነገር ግን የሻምፒዮንስ ሊግ በጣም ወሳኝ ከሆነ ኦስማን ዴምቤሌ ሊያነሳው ይችላል። ከዛ ውጭ ግን ላሚን ያማል በከፍተኛ እድል እንዳለው ነው እየገለጸ የሚገኘው። ስሙ ከባርሴሎና ጋር እየተያዘ የሚገኘው ማርከስ ራሽፎርድ ስፔን ጥሩ ቦታ ነው፣ ከመኖሪያ ቦታዬ ብዙም አይርቅም በማለትም ሀሳቡን ገልጿል። በዛ ብገኝ ደስ ይለኛል ሲል እየገለጸ ነው የሚገኘው። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ይለያያል ተብሎ የሚጠበቀው የማንቸስተር ዩናይትድ ተወላጅ የሆነው በማንቸስተር ያደገው ማርከስ ራሽፎርድ ምናልባትም እንግዲህ የሚለቅ ከሆነ ባርሴሎና ላይ እየተጫወተ ራሱን ማየት እንደሚፈልግም ገልጿል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አንዲ ኮል ስለ ማቲያስ ኩኛ ይናገራል። ማቲያስ ኩኛ በማንቸስተር ዩናይትድ ቤት ፈጠራን ይጨምራል ብዬ ተስፋ አድርጋለሁ ሲል ነው የገለጸው። በአሁኑ ሰዓት ብዙ ሰዎች ማንቸስተር ዩናይትድ በቂ እድሎችን አለመፍጠሩን እያወሩ ይገኛሉ። አዲሱ ፈራሚ ማቲያስ ኩኛ ያን ነገር ማድረግ የሚችል ተጫዋች ነው ብዬ አስባለሁ ሲል ነው የገለጸው። አዲሱ ፈራሚ ማቲያስ ኩኛ በአሁኑ ሰዓት ላይ እጅግ በጣም ጥሩ ተጫዋች እንደሆነ በእንግሊዝ ፕሪሚየር ሊግ አሳይቶናል። በማንቸስተር ዩናይትድም ይደግማል ብዬ እጠብቃለሁ። በጉጉት እየተጠባበቅኩ ነው። እርሱም በተመሳሳይ በጉጉት እንደሚጠበቀው ምንም ጥርጥር የለውም ሲል ነው አንዲ ኮል እየተናገረው። ያ ደግሞ በጣም አስፈላጊው ነገር ነው። በቅድመ ውድድር ወቅት ጥሩ እንቅስቃሴ ማድረግ እንዲሁም ደግሞ በዚያ በመቀጠል አለበት ብዬም አስባለሁ ሲል ተናግሯል። ስለ አዲሱ ከማንቸስተር ዩናይትድ ጋር ስለሚገናኘው ብሪያን ምቤሞ ሀሳቡን እየሰጠ ሲሆን ምቤሞ እሱ በብሬንትፎርድ ድንቅ ነበር ብዬ አስባለሁ። ባለፈው የውድድር ዘመን ለብሬንትፎርድ ያስቆጠራቸውን ያህል ግቦች በቀጣይ የሚያስቆጥር ከሆነ ትልቅ ተጨማሪ ነገር ይሆናል በማንቸስተር ዩናይትድ ቤት። በማንቸስተር ዩናይትድ ቤት ግቦችን የሚያስቆጥር ትንሽ ችግር አለ። ስለ ምቤሞ ወይም ደግሞ ዩናይትድ የሚመጣ ከሆነ ተጨማሪ ግቦችን ያመጣል ብዬም ተስፋ አድርጋለሁ ሲል ነው ስለነዚህ ሁለቱ ተጫዋቾች የቀድሞው የማንቸስተር ዩናይትድ ተጫዋች አንዲ ኮል ሀሳቡንም እየሰጠው። ማንቸስተር ዩናይትድ በዚህ ክረምት ሌላ ግብ ጠባቂ ማስፈረም ቢችል እንኳን የወቅቱ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው አንድሬ ኦናና ከማንቸስተር ዩናይትድ ጋር ለመለያየት ይልቅ በቡድኑ መቆየት ለቦታው መፋለም እንደሚመርጥ ነው ታይም ስፖርት ይዞት የወጣው መረጃ የሚያሳየው። ከማንቸስተር ዩናይትድ ጋር ይቆያል ተብሎ ተስፋ የሚደረገው አንድሬ ኦናና ከሌሎች ክለቦች ጋር ንግግር ለማድረግ አንዳንድ መረጃዎች እንዳሉ ነው ፍንጮችም እየተገለጹ የሚገኙት። ማንቸስተር ዩናይትድም የአርጀንቲናን ተጫዋች እንግዲህ ኤሚሊያኖ ማርቲኔዝን ለማስፈረም በአሁኑ ሰዓት ላይ የመጀመሪያ ጥያቄ እንዳቀረቡ መረጃዎችን ሰምተን ነበር። ነገር ግን ይህም ተጫዋች መጣ። ሌሎችም ተጫዋች እንደ ዲያጎ ኮስታ ያሉ ከፖርቶ ያሉ ተጫዋቾችን ስማቸው ከማንቸስተር ዩናይትድ ጋር መያያዙንም ተመልክተናል። ነገር ግን ማንም ይምጣ ማንም በአሁኑ ሰዓት ላይ አንድሬ ኦናና በክለቡ ቁጥር 1 ግብ ጠባቂ ለመሆን ራሱን እንዳዘጋጀ እየተገለጸም ይገኛል። ከማንቸስተር ዩናይትድ ከመውጣት ይልቅ ራሱን በማሻሻል በማንቸስተር ዩናይትድ መቆየት እንደሚፈልግም መረጃዎች በስፋትም ይታያሉ። ብሪያን ምቤሞ በመጪው ሳምንት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል ሲል
ፉትቦል ለንደን ይዞት የወጣው መረጃም ያሳያል። ከብሬንትፎርድ ወደ ማንቸስተር ዩናይትድ ይመጣል ተብሎ የሚጠበቀው ይህ የአፍሪካዊ ተጫዋች በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ያለው ግንኙነት እጅግ በጣም እየጠበቀም ይገኛል። ከሌሎች ክለቦች ጋር ንግግር ከማድረግ ይልቅ ከማንቸስተር ዩናይትድ ጋር ተስማምቶ ቁጭ ማለቱ ነው እየተመለከት ነው። በአሁኑ ሰዓት ላይ በብሬንትፎርድ እና በማንቸስተር ዩናይትድ መካከል የሚደረገው ድርድር እንዳልተጠናቀቀ እንዲሁም ደግሞ በክለቦች መካከል የሚደረገውን ንግግር እንግዲህ እስኪጨርሱ ነው የሚጠብቀው። ይህ ተጫዋች ቀድሞ እንግዲህ ወደ ማንቸስተር ዩናይትድ መሄድ እፈልጋለሁ ብሎ ያጠናቀቀውና ማንቸስተር ዩናይትድን ጥያቄውን እየተቀበለው ይህ ተጫዋች ከክለቡ ጋር እስኪማሙ ድረስ ብቻ ይጠብቃል ሲል ፉትቦል ለንደን ነው እየዘገበ የሚገኘው። ክለቦቹም በሚቀጥለው ሳምንት ስምምነት ላይ ይደርሳሉ ሲል ሀሳቡን ሰጥቷል። ናፖሊ የራስመስ ሆይሉንድን ሁኔታ በቅርበት እየተከታተሉ ከሚገኘው ክለቦች መካከልም ናቸው። ናፖሊዎች ዓላማቸው ተጫዋቹ ከሮሜሎ ሉካኩ ጋር የሚወዳደር እንዲሁም ደግሞ ስኳድ ዴብዝ የሚያጠናክርላቸውን ኃይለኛ አጥቂ ማግኘት ይፈልጋሉ። ናፖሊዎች ሌሎች አማራጮችንም እየተመለከቱ ሲሆን እንደ ዳርዊን ኑኔዝ፣ ሉካስ እያሉ ተጫዋቾችን በራስመስ ሆይሉንድ ቦታ ላይ እየተመለከቱም ይገኛሉ። የማንቸስተር ዩናይትድ ተጫዋች ራስመስ ሆይሉንድም ሌላኛው አማራጭ ነው። ራስመስ ሆይሉንድ ለናፖሊ ፍላጎት አዎንታዊ ምላሽ እየሰጠ ሲሆን ከአንቶኒዮ ኮንቴ ጋር አብሮ ለመስራትም ፍላጎት እንዳለው ለጋዜጣ ዴሎ ስፖርት እየዘገበም ነው የሚገኘው። ከማንቸስተር ዩናይትድ ጋር የመለየት እድሉ በክረምቱ እየሰፋው ተጫዋች መጀመሪያ አማራጭ በማንቸስተር ዩናይትድ በመቆየት ራሱን በማሻሻል እንዲሁም ደግሞ ተፎካካሪ ተጫዋች ማድረግም ይፈልጋል። ነገር ግን አሰልጣኝ ሩበን አሞሪም ይህንን እድል ይሰጡታል ተብሎ አይጠበቅም። በተለይም ባለፈው የዝውውር መስኮት ላይ እንግዲህ ራሱን ማሳደግ ወይም ደግሞ በራሱን ማጉልበት ያልቻለው ራስመስ ሆይሉንድ በማንቸስተር ዩናይትድ ቤት ሁለተኛ እድል እየሰጠዋል ተብሎም አይጠበቅም። ማንቸስተር ዩናይትዶች ትክክለኛ አጥቂ የሚያገኙ ከሆነ ይህን ተጫዋች ለመሸጥም አይግደረደሩም። አሰልጣኝ ሩበን አሞሪም ከ28 ቀናት በኋላ በሚደረገው የቅድመ ውድድር ዘመን ጨዋታ ላይ ሳንቾ፣ አንቶኒ፣ ጋርናቾ፣ ራሽፎርድ አብረው ከቡድኑ ጋር ይጓዛሉ ወይስ አይጓዙም የሚለውን ነገር ገና ውሳኔ እንዳልተሰጠበት ነው እየተገለጸ የሚገኘው። የተለያዩ ምንጮች የትኛው ተጫዋች ይጓዛል የሚለው ላይ መወሰን ገና እንዳልሆነ ነው እየተገለጸ የሚገኘው። ኢስፔን አገኘት ባለው መረጃ መሰረት እነዚህ ተጫዋቾች ከማንቸስተር ዩናይትድ ዴብዝ ጋር ወይም ደግሞ ከክለቡ ጋር አብረው ይሄዳሉ አይሁድም እስካሁን ድረስ ያልታወቀ ጉዳይ ነው። በተለይም ሳንቾ ከቼልሲ ከተመለሰ በኋላ፣ አንቶኒ ከስፔን ከተመለሰ በኋላ፣ ራሽፎርድ ደግሞ ከአስቶን ቪላ ከተመለሰ በኋላ እንግዲህ እነዚህ ሶስቱ ተጫዋቾች ከማንቸስተር ዩናይትድ ጋር እንደ ቲም አብረው ይጓዛሉ ወይ የሚጠየቅ ሲሆን ሌላኛው አርጀንቲናዊ አሌሃንድሮ ጋርናቾ ነው። ይህም ተጫዋች በስተመጨረሻም የመጨረሻ ጨዋታዎች በአውሮፓ ዩሮፓ ሊግ በተደረገ ጨዋታ ላይ ከአሰልጣኙ ጋር መጣላታቸውን እንዲሁም ደግሞ ክለብ ፈልግ መባሉን እናስታውሳለን። እነዚህ ተከታታይ አራቱ ተጫዋቾች እንግዲህ ከማንቸስተር ዩናይትድ ጋር ይለያያሉ ተብሎ የሚጠበቁ የክረምቱ በዝውውር የሚጠበቁ ተጫዋቾች ናቸው። አሰልጣኝ ሩበን አሞሪም ከ28 ቀናት በኋላ ወደ ቅድመ ውድድር ይዟቸው ይሄዳል አይሄድም ግን እስካሁን ውሳኔ እንዳልተሰጠበት ነው ኢስፔን እየተናገረው። በርካታ ክለቦች በማርከስ ራሽፎርድ ላይ ፍላጎት እንዳላቸው ተገልጿል። ከወደ ጣሊያን ኢንተር ሚላን እንዲሁም ደግሞ ጁቬንቱስ፣ ከጀርመን ባየር ሙኒክ፣ ወደ ስፔን ስንመለከት ደግሞ ባርሴሎና እንዲሁም ደግሞ በርካታ የፕሪሚየር ሊግ ክለቦች በተጫዋቹ ላይ ፍላጎትም አሳይቷል። ነገር ግን እንግሊዛዊውን የ27 ዓመት የመስመር አጥቂ ማርከስ ራሽፎርድን ለማስፈረም ለማንቸስተር ዩናይትድ ተጨባጭ የዝውውር ጥያቄ እያቀረበ ተጫዋች እንደሌለ ሮብ ዳውሰን እንዲሁም ደግሞ ኢስፔን ላይ የተጻፈ መረጃም ያመላክተናል። ማርከስ ራሽፎርድ በሚቀጥለው ወር ላይ ከማንቸስተር ዩናይትድ ጋር የቡድን ስብስብ ተቀላቅለው የቡድን ልምምድን ለማከናወን እቅድም ይዟል። እንግሊዛዊ የግራ መስመር አጥቂ ማርከስ ራሽፎርድ ይህንን የሚያደርገው ቀጣዩ ወር ከመምጣቱ በፊት ከማንቸስተር ዩናይትድ ለቆ ሊሄድ የሚችልበትን እድል ካገኘ እንዲሁም ደግሞ ስምምነት መፈጸም ካልቻለ ብቻ ነው ሲል ሮብ ዳውሰን እንዲሁም ደግሞ ኢስፔን በአያሌ መረጃቸው ይዞት እየወጡት መረጃም ያሳያል። የእሱ ምርጫ ባርሴሎና፣ ስፔን እንደሆነ ይታወቃል። ጣሊያኖችም የሱ ፈላጊ ናቸው። በተለይም ኢንተር ሚላንና ጁቬንቱስ፣ ባየር ሙኒክም ይህን ተጫዋች ቢያገኝ አይጠላም። በተለይም እነ ሌሮይ ሳኔን እየለቀቀው እንዲሁም ደግሞ ኪንግስሌይ ኮልማንን የመሰለ ተጫዋች ለመልቀቅ እየተቃረበውና እነ ቶማስ ሙለርን ያጣው ባየር ሙኒኮች በአሁኑ ሰዓት ላይ የአጥቂ ስፍራቸውን ማጠናከርም ይፈልጋሉ። በዚህም የተነሳ አንደኛው ምርጫቸው የማንቸስተር ዩናይትድ ንብረት የሆነው እንግሊዛዊው ማርከስ ራሽፎርድ ነው።